የአማራ ፋኖ ከነገ ታህሳስ 4 ቀን 2018 ዓ.ም ጀምሮ ለተከታታይ 6 ቀናት የሚቆይ የተሽከርካሪ እገዳ መጣሉን አስታውቋል። የፋኖን ስም ለማጥፋትና በህዝቡ ላይ እልቆ መሳፍርት ግፍና መከራ ለማድረስ በአገዛዙ ተመልምለው በተሰማሩ ሽፍታና ዘራፊዎች ላይ የማያዳግም እርምጃ መጀመሩ ታውቋል። ተጨማሪ መረጃ አለን፣ በዝርዝር ታደምጡታላችሁ። በመካነ ሰላም ግንባር ያገዙ ሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ወታደሮች በ6 ተሽከርካሪዎች ተጭነው ወደ ጌታ ሰው አስረስ ብርጌድ ፋኖች የጦር ሰፈር ገብተው ከባለ ለመፈጸም ሲንቀሳቀሱ ደፈጣ ተጥሎባቸው በርካቶች መደምሰሳቸው ሰምቷል። መረጃውን በዝርዝር ይዘነዋል። በጎጃም ቀጠና በተደረገ ከባድ ንቅንቅ የ14ኛ ክፍለ ጦር የበረኛው ጅብላ ሙተራ ሻለቃ በአገዛዙ ጦር ላይ ታላቅ ድል መጎናጸፉን ሲያስታውቅ ውጊያው ደብረ ማርቆስ ከተማ ዙሪያውና ሊባኖስ ላይ መደረጉ ታውቋል። በዝርዝር የምንመለከተው ሌላኛው መረጃችን ነው። በዚሁ በጎጃም ቀጠና የአማራ ፋኖ ብሔራዊ ኃይል 102ኛ ኮር 11ኛ ክፍለ ጦር ከዳር 13 2018 ዓ.ም ጀምሮ ከባህር ዳር አዴት ጎንጅ ድረስ ያለውን መንገድ መዝጋቱን እንዲሁም ማንኛውም እህል እንጨትን ጨምሮ ወደ አዴት ከተማ እንዳይገባ መከልከሉን አስታውቋል። በስፋት እንቃኘዋለን። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በአማራ ምድር በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል የኢንጂነር ደሳለኝ ክፍለ ጦር በብልጽግና ሰራዊት ላይ የደፈጣ ጥቃት በመፈጸም ድል መጎናጸፉን አስታውቋል። በመካነ ሰላም ግንባር የ45ኛ ክፍለ ጦር ወታደሮች ላይ ከፍተኛ ጉዳት ማድረስ መቻሉን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አልኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር የጌታ ሰው አስረስ ብርጌድ ቃል አቀባይ ገልጿል። ትናንት ከቀኑ 10 ሰዓት ጀምሮ እስከ 6 ሰዓት በቀጠለው ተጋድሎ ሞታይ ፈሪዎቹ የጌታ ሰው አስረስ ብርጌድ ፋኖች ድል መቀዳጀታቸውም ታውቋል። የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ወታደሮች በ6 ተሽከርካሪዎች ተጭነው ወደ ጌታ ሰው አስረስ ብርጌድ ፋኖች የጦር ሰፈር ገብተው ከባለ ለመፈጸም ቢንቀሳቀሱም ደፈጣ ተጥሎባቸው ስለነበር የሞት ሸለቆ ውስጥ ገብተው በርካታ አባላቸውን ተነጥቀዋል ሲልም ህዝብ ግንኙነቱ አስታውቋል። ህዝብ ግንኙነቱ አክሎም ጠላት በሁለት አቅጣጫ ተቆርጦ መግቢያ መውጫው ጠፍቶት የነፍስ አውጭኝ ሩጫ ላይ ባለበት ቅጽበት ጥቃት ተሰንዝሮበት አንድ ሲኖትራክ ሙሉ ወታደር ገደል ገብቷል ያለ ሲሆን ሲኖትራኩ ከጥቃት ለማምለጥ ሲሮጥ ሰኞ ገበያ አቅራቢያ ሲደርስ በብሬን ጎማው ተመቶ በርካታ ወታደሮችም አልቀዋል ብሏል። ቁስለኞችም ወደ መካነ ሰላም ጀነራል ሆስፒታል ተወስደው ስለነበር ሆስፒታሉ ለተከታታይ 3 ቀናት ለሲቪል ታካሚዎች አገልግሎት እንደማይሰጥ አስታውቋል ሲል ነው የመረጃ ምንጮቹ ጠቆሙት። በኢንጂነር ደሳለኝ አሰፋ ክፍለ ጦር ምክትል አዛዥ አርበኛ ዱቤ የተመራው ኦፕሬሽን የጠላት አከርካሪ የሰበረበት ልዩ ኦፕሬሽን መሆኑን የጠቆሙት ምንጮቹም የ45ኛ ክፍለ ጦር ሜካናይዝድ ክፍል ሞርተር ጭምር በውጊያው ቢጠቀምም ከሽንፈት አለመዳኑን የገለጹት። ይህ በእንዲህ እንዳለም ደጀን ክፍለ ጦር ትናንት ሌሊቱን ባደረጉት ተጋድሎ ድል መጎናጸፋቸው ሰምቷል። በአፋ በምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ደጀን ክፍለ ጦር ታህሳስ 3 ቀን 2018 ዓ.ም ከሌሊቱ 11 ሰዓት ከ30 እስከ ምሽት 6 ሰዓት በዘለቀው ከባድ ፍልሚያ የጠላትን ሰራዊት ሙትና ቁስለኛ በማድረግ ድል መጎናጸፉ ታውቋል። በጋዞ ወረዳ ብራፋፍ 01 ቀበሌ ላይ በተደረገው ውጊያ የደጋው መብረቅ ኮር ደጀን ክፍለ ጦር ጽናት ሻለቃና ኮማንዶ 3ኛ ሻለቃ ባደረጉት የማጥቃት ውጊያ በርካታ ያገዙ ኃይልን በመደምሰስ ምሽግ ሲሰበረሲዮን ከጋሽናና ካውን ተገኝ ከተማ በግፍ የመጣው የብልጽግና ሰራዊት ምሽጉን ለቆ ወደ መጣበት እግራውጪኝ በማለት ፈርጥጧልም ብለዋል። ደጀኖቹ ጠላት ላይ ባደረሱት ከባድ ጥቃት የተደመሰሰ ሰራዊቱን በምሽጉ እየቀበረም ሌሎች ቁስለኛና ሙቱን በመኪና በመጫን ወደ የመጣበት ተከታትሎ ሸሽቷል ሲል የገለጸው የክፍለ ጦሩ ቃል አቀባይ ሻለቃዎቹ በተጠናከረ መልኩም ጠላት ላይ በወሰዱት እርምጃ ከሙትና ቁስለኛ ባሻገር በርካታ ተተኳሾችን መማረክ ችለዋልም ብለዋል። በሌላ መረጃችን የአማራ ፋኖ ከነገ ታህሳስ 4 ቀን 2018 ዓ.ም ጀምሮ ለተከታታይ 6 ቀናት የሚቆይ የተሽከርካሪ እገዳ መጣሉን አስታውቋል። በዚህ ጥብቅ መመሪያ መሰረትም ከጎንደር ከተማ ወደ አዲስ ዘመን የሚወስደው የፌዴራል መስመር ዝግ መደረጉ ታውቋል። በጦርነቱ የአማራ ፋኖ ማሸነፍ እንደማይቻል ተገንዝቦ ተስፋ የቆረጠው ቀቢጸኛም የአብይ ቡድንና ተላላኪዎቹም ህዝባችን የሚያማሩ የዘረፋና የእገታ ወንጀሎች እንዲፈጽሙ ለካድሬዎች ግልጽ ምሪት በመስጠትና በተለያዩ ስልቶች ለስርዓቱ አልበኞችና ወንበዴዎች
ምቹ ሁኔታ በመፍጠር እንዲሁም ወታደራዊ ክልላ እየሰጠም ወገናችንን በእጅ አዙር ለማሰቃየት ታትሮ እየሰራ መሆኑ ታውቆም በተለይም ከጎንደር ከተማ ጠዳ ክፍለ ከተማ እስከ አዲስ ዘመን በሚገኙ ልዩ ልዩ ቦታዎች ተላላፊ ተሳፋሪዎችና አሽከርካሪዎች ላይ የውንብድና ተግባር እንዲፈጽሙ እያደረገ የቆየ መሆኑም መግለጫው አውስቷል። በዚህም የሰሜን አማራ ቀጠና ግንባር ትግሉን ለላቀ ውጤት ለማብቃት እዛችን በላይ ዘለቀ እዝ ህዳር 30 ቀን 2018 ዓ.ም በይፋ አውጆ የጀመረውን ጥልቅ ማጥራትና ማብቃት ንቅናቄ በመደገፍ ኮራችን ወደ ተግባር መግባቱን እያሳወቅን የማጥራት ተልዕኳችን አካል የሆነም በዳግማዊ ቴዎድሮስ ቀጠና ስር የሚስተዋሉ ተላላፊ ተሽከርካሪ ላይ ዘረፋና ስርቆት በሚፈጽሙ የህዝባችን ጠላቶችና የትግላችን ሳንካ ወንበዴዎች ላይ የማጥራት ስምሪት የሚደረግ በመሆኑ ከጎንደር ከተማ አዲስ ዘመን ከተማ ዋና አስፓልት አውራ ጎዳና ከታህሳስ 4 ቀን 2018 ዓ.ም ጀምሮ እስከ ታህሳስ 10 ቀን 2018 ዓ.ም ወላዶችና ጽኑ ህሙማን ከጫኑ አምቡላንሶችና ተሽከርካሪዎች ውጪ እስከተጠቀሰው ቀን መንገዱ ዝግ የተደረገ መሆኑን እናሳስባለን ብለዋል። በዚህ የተላለፈውን የመንገድ መዝጋት መመሪያ ተላልፎ ለመንቀሳቀስ የሚሞክር ማንኛውም አካል ሊደርስ የሚችል አደጋና ኪሳራ ኃላፊነቱን ራሱ የሚወስድ ይሆናል ሲልም ነው አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ያስጠነቀቀው። በሌላ በኩል በጎጃም ቀጠና በተደረገ ከባድ ትንቅንቅ የ14ኛ ክፍለ ጦር የበረኛው ጅብላ ሙተራ ሻለቃ በአገዛዙ ጦር ላይ ታላቅ ድል መጎናጸፉን አስታውቋል። የአፋብኃ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር የበረኛው ጅብላ ሙተራ ሻለቃ የሰራዊት አባላት የብልጽግና ሰራዊት ላይ ድልን ተቀዳጅተዋልም የተባሉ የአርሶ አደሩን ሰብል ለመዝረፍና የማህበረሰቡን ቤት ለመበርበር በጠዋቱ ከደብረ ማርቆስ ከተማ ተነስቶ ወደ ሊባኖስ ቀበሌ ያመራውን የብልጽግና ሰራዊት ጀግኖቹ የበረኛው ጅብላ ሙተራ ሻለቃ ፋኖች አስቀድመው ደፈጣ ጥለው በመጠበቅ ከጧት ጀምሮ እስከ ምሽት ድረስ የቋያ እሳት ክንዳቸውን ሲያሳርፉበት ውለዋልም የተባሉ ሻለቃውን በትኛለሁ ያለ ተረቱን ሲነዛ የነበረው የብልጽግና ሰራዊት ከተጠና የከተማ ኦፕሬሽን እስከ መደበኛ የውጊያ ጥበብን የተካኑት ጀግኖቹም ጠላትን በልሳን አፈሙዝ ሲያነዙት ውለው ማምሸታቸውም ታውቋል። በዚህ ከደንባስ ከሊባኖስ ባካለለው ከተማ በተደረገው ውጊያ ከፍተኛ መናበብና አስደናቂ የውጊያ ጥበብ የታየበት ከመሆኑም በላይ ምሽጎች ተሰብረዋል። በርካታ ቁጥር ያላቸው የብልጽግና ሰራዊቶችም ተደምስሰዋል። ከዚህ በተጨማሪም ቁጥራቸው ትንሽ የማይባሉ አድማ በተናዎችም እንደ ቅጠል ረግፈው ቀርተዋልም የተባሉ በአጠቃላይ በውጊያው 3 ከባድ የተባሉ ምሽጎች ሲደረመሱ አንድ የአድማ በተና የሻለቃ አመራርና ከ30 በላይ የብልጽግና ኃይል ወደማይቀረው ተሸኝቷል ሲል የ14ኛ ክፍለ ጦር ህዝብ ግንኙነት አስታውቋል። በሌላ በኩል የሚኒሊክ ህዝብ በላጎ ተወርዋሪ ሻለቃ ደሴ ዙሪያ ቀናቶችን ባስቆጠረ ተጋድሎ ታላቅ ድል መጎናጸፉን አስታውቋል። ሚኒሊክ ህዝብ በላጎ ተወርዋሪ ሻለቃ በደሴ ዙሪያ ወረዳ እያደረጉት ያለው ከባድ ተጋድሎ ታህሳስ 4 ቀን 2018 ዓ.ም አራተኛ ቀኑን ያስቆጠረ ሲሆን ጠላት ከፍተኛ የሚባል ሰብአዊ ኪሳራ እያስተናገደ ተጋድሎ በድል ታጅበው አሁንም እንደቀጠለ ነው ተብሏል። ህዳር 29 ቀን 2018 ዓ.ም በደሴ ዙሪያ ወረዳ ሞቴ ከተማና አስግዶ ላይ ከባድ ጉዳትና ኪሳራ የደረሰበት ሚሊሻና የደሴ ፖሊስ በድጋሚ ህዳር 30 ቀን 2018 ዓ.ም የመከላከያ ሰራዊት ሚሊሻና ፖሊስ ጥምር የብልጽግና ጦር በአራት አቅጣጫ ከደሴ ከተማ ባስገዶና ሞቴ በጉጉፍቱ አጥንት መስበሪያ በቆላ ገራዶ በጓሳ ሜዳ ከኩታበር በተንታ አጅባረ በአራቱም አቅጣጫ ፋኖን ይዞታውና ቀጠናውን አስለቃሉ ብሎ የገባው ያገዘው ጦር ባሰበው ልክ ሳይሆን በተቃራኒው በየጫካውና በየጉድጓዱ አስከሬኑ ወድቆ ቀርቷል የተባሉ። ክቡራን ቤተሰቦች መረጃችን ሲቀጥል ከባህር ዳር አዴት ጎንጅ ድረስ የመንገድ ዝጉን በተመለከተም የተሰጠ ማሳሰቢያ አለ። እንደሚከተለው ይቀርባል። እንደሚታወቀው የአማራ ፋኖ ብሔራዊ ኃይል 102ኛ ኮር 11ኛ ክፍለ ጦር ከህዳር 13 ቀን 2018 ዓ.ም ጀምሮ ከባህር ዳር አዴት ጎንጅ ድረስ ያለውን መንገድ መዝጋቱን እንዲሁም ማንኛውም እህል እንጨትን ጨምሮ ወደ አዴት ከተማ እንዳይገባ መከልከሉ አስታውቋል። የዚህ ክልከላ ዓላማው ፋኖ በሚያስተዳድራቸው ቀጠናዎች የአዴት ብልጽግና የዘጋቸውን መንገዶች እንዲከፍትና የሸቀጥና የመድኃኒት ክልከላዎችን ለማንሳት እንደሆነም ተጠቁሟል። የተከበርከው የልማና ሌንሳና የአዴት ከተማ እንዲሁም የባህር ዳርና የጎንጅ ህዝብ ልታውቀው የሚገባው ነገር የብልጽግና ስርዓት ሁለገብ ጄኖሳይድ ወይም ሁለንተናዊ የዘር ጭፍጨፋ እያካሄደ መሆኑን ነው ያለው ፋኖ ከብልጽግና አስተዳደር ውጭ ሆኖ በፋኖ አስተዳደር ስር ነው ብሎ የለያቸውን ሰፊ ቀጠናዎች የተለያዩ ማዕቀቦችን በመጣል ብዙ ማህበራዊ፣ ኢኮኖሚያዊና ሰብአዊ ቀውሶችን ፈጥሯል ሲልም አስታውቋል። ላብነት ያክልም ትልቁን አስፓልት ከባህር ዳር ሞጣ ጀምሮ ካዴት ደንሳ ባታ ይዞራ፣ ካዴት ዳባል፣ ካዴት ጎሽዬ ብር አዳማ፣ ካዴት አክታም ሰቀላም፣ ካዴት እነጋር ያሉትን መንገዶች ከዘጋቸው ድፍን 1 ዓመት እንደሞላቸው ማውስቷል። ከዚህ ጋር ተያይዞ ለጤና
ጣቢያዎች መድኃኒትን ጨምሮ ከላይ ለጠቀስናቸው ሳተላይት ከተሞች ምንም አይነት ሸቀጦችና የምግብ ቤት አስቤዛና ቁሳቁሶችን ጨምሮ ክልከላ በማድረግ ማህበረሰባችን ለከፍተኛ የጉልበት ብዝበዛና ለአሰቃቂ ኑሮ ውድነት እንዲጋለጥ ተደርጓልን ብሏል መግለጫው። ይህን መሰል ቀውስ ለመግታት በማሰብ 102ኛ ኮር 11ኛ ክፍለ ጦር ብዙ ጥረቶችን ያደረገ ሲሆን ለዚህ ያልተባበረ አካል ላይም እርምጃው ተጀምሯል ብሏል። ከዚህ በኋላ አሸባሪው ብልጽግና ስርዓት የጣለውን እገዳ የማያነሳ ከሆነ ፋኖ ያስቀመጠው እገዳም የሚጸና ሲሆን እገዳውን ተላልፎ የተገኘ ተሽከርካሪ ወይም ተሳፋሪ ማንኛውም አካል ላይ የንብረትም የህይወትም እርምጃ የሚወሰድበት መሆኑን ትኩረት ሰጥቶ ሊረዳው ይገባል ሲልም ክፍለ ጦሩ አስጠንቅቋል። የወጣ ነው ለሁሉም ማህበረሰብ ነው። ሁሉም እኩል ፍትህ እስኪያገኝ ድረስ እንታገላለን። ከተሜው በገጠር ለሚሰቃየው ህዝብ ድምጽ ልትሆን ይገባል ሲል ፋኖ ታደልን ልየው የ102ኛ ኮር 11ኛ ክፍለ ጦር ፖለቲካ ዘርፍ ኃላፊ መግለጫውን አስተላልፏል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።